ሰላምታዬ ለሁላችሁም ይድረስ። ፍቅረ ገብርኤል ነኝ። እንኳን ለ2017 ለመስቀል ደመራ በሰላም አደረሳችሁ አደረሰን። ሁላችንም እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት መስቀል ደመራ በየዓመቱ የሚከበር ታላቅ በዓል እንደሆነ ይታወቃል። ሁላችንም እንደምንኖርበት አካባቢ ያማረ ልብሳችንን ለብሰን ተሰብስበን አደባባይ ወጥተን የምናከብርበት ነው። በተለይ ደግሞ በጉራጌ አካባቢ የሚኖሩ እህት ወንድሞቻችን የሚያከብሩት የደመራ በዓል በጣም ለየት ያለና ሁላችንንም ኢትዮጵያኖች የሚያስቀና ጉራጌ ሀገር መቼ በሄድኩኝ መቼ እጂ ባከበርኩኝ የሚያስብል ነው። ልጆቻቸውም የጉራጌ ልጆች በዓል ሲያከብሩ ያስቀናሉ። ቤተሰቦቻቸውን በየዓመቱ ሄደው የሚደግፉበት፣ ቤተሰቦቻቸውን የሚጦሩበት፣ ለቤተሰቦቻቸውና ለአካባቢያቸው የተለያየ ስጦታ ይዘውበት የሚሄዱበት ጊዜ ነውና በዓሉን ለነሱ ልዩ ያደርገዋል። በተለይ በሃይማኖታቸውም ሆነ በስራቸው በጥንካሬያቸው የሚታወቁት የጉራጌ ክልል ተወላጆች ከሌሎቹ ከኢትዮጵያ ክፍል ከሚገኙ ክርስቲያኖች መርጬ ለብቻችሁ ላመሰግናችሁ ላወድሳችሁ ብቻ ፈልጌ ሳይሆን በዚህ አጋጣሚ ለመስቀል በዓል ወደ ሀገራችሁ ስትገቡ ስለሚገጥማችሁ ፈተና የተሰማኝንና የማውቃትን ነገር ላጋራችሁ ስለፈለግኩ ነው። እንግዲህ መስቀል ደመራ የክርስቲያን በዓል እንደመሆኑ መጠን በየዓመቱ እንደሚከበረው እንደ ግንቦት ልደታ የእመቤታችን ልደት ግንቦት አንድ እንደሚከበረው በእመቤታችን ልደት በግንቦት ልደታ ቀን የግንቦት ልደታን አስታኮ በር ላይ ቡና እየተፈላ ዛፍ ስር ቡና እየተፈላ ኑግ ምናምን እያዘጋጁ አድባር እንደሚባለው ሁሉ ልክ እንደ ግንቦት ልደታ ሁሉ አዲስ ዓመት ሲደርስ ቅዱስ ዮሐንስ ብለን እንደምናከብረው አባቶቻችን የአዲስ ዓመትን ዋዜማ በጸበል፣ በጥምቀት፣ በቅዱስ ቁርባን እንድንቀበለው እንደሚያደርጉን ሁሉ አዲስ ዓመትን ጠብቆ ደግሞ በየመንገዱ ጮቤ ይጥላሉ። ስልብናቸውን፣ መተታቸውን፣ ድግምታቸውን እንደሚያድሱብን ሁሉ ልክ እንደ ግንቦት ልደታ እንደ አዲስ ዓመት ሁሉ መስቀልን ጠብቆ መስቀልን አስታኮ ሁላችሁም የጉራጌ ልጆች ከመላው ኢትዮጵያ ተሰባስባችሁ አውደ ዓመትን ለማክበር ወደ ሀገራችሁ በምትገቡበት ሰዓት እናንተ በሰላም በዓላችሁ እንዳታከብሩ የሚተናኮሏችሁ መናፍስት አይጠፉም። እናት ለአባቶቻችሁ ስጦታ ይዛችሁ እንደመሄዳችሁ መጠን በእናትና በአባት መመረቅን የመሰለ ነገር የለምና እናንተም በየዋህነት ከምትወዷቸው ከእናት ከአባቶቻችሁ ከጎረቤቶቻችሁም ሊሆን ይችላል መመረቅን ትፈልጋላችሁ። እናቴ መርቂኝ፣ አባቴ መርቀኝ፣ አክስቴ መርቂኝ ብላችሁ ስትመረቁ እውነት የምትመረቁት እናቶቻችሁ፣ አባቶቻችሁ፣ ዘመድ አዝማዶቻችሁ ላይ አድሮ የሚመረቃችሁ የእግዚአብሔር መንፈስ ቅዱስ ነው ወይ? አያት፣ አክስት፣ አጎቶቻችሁ ሲመርቋችሁ ምረቃው ከእግዚአብሔር ጋር የሚያገናኝ ነው ወይ? የባዕድ አምልኮ የዛር መንፈስ በሚመርቋችሁ ሰዎች ላይ አድሮ ጣልቃ አይገባባችሁም፣ ጣልቃ አይገባብንም ወይ የሚለውን ነገር እንድታስተውሉ ስለፈለግኩ ነው። በዚህ አጋጣሚ ይህን ቪዲዮ የምሰራበት ምክንያት አገራችሁ አውደ ዓመትን ለማክበር እንደመሄዳችሁ መጠን የመጀመሪያው ምክንያቴ በደስታና በፍቅር ለዓመታት የጓጓችሁለትን አውደ ዓመት በሰላም እንድታከብሩና በዚህ አጋጣሚ የማታውቁትን ነገር ተመራችሁ እንድትመጡ፣ ቤተሰቦቻችሁ እንድትጠይቁ፣ እናት አባት አያቶቻችሁን እንድትጠይቁ፣ እንደዚህ አይነት ነገር አለ እንዴ፣ እንደዚህ የሚባል ነገር አለ እንዴ ብላችሁ እንድትጠይቁ ነው። ብዙ ጊዜ እኛ ሀገር በኢትዮጵያ የተለመደው ነገር ባዕድ አምልኮ ሲሆን በአደባባይ የሚነገር ነገር አይደለም። ውስጡን ግን እናትና አባቶቻችን፣ አክስት አጎቶቻችን፣ ትልልቅ ሰዎች የሚባሉ እንደዚህ አይነት ባዕድ አምልኮ ስነስርዓቶችን በቀጥተኛ መንገድ ሆነ በተዘዋዋሪ ይሳተፋሉ። ልክ እንደ ሌሎቹ በአራቱም አቅጣጫ እንዳሉት የኢትዮጵያ ክፍሎች በጉራጌም አካባቢ ስለሚገኙ በድብቅ አያቶቻችን ስለሚያመልኳቸው የዛር መናፍስት በጥቂቱ ነግራችኋለሁ። የመጀመሪያው የዛር መንፈስ በጉራጌ አካባቢ አዛውንትንና ወጣቶችን በፍርሃት ስላስተሳሰረው ጎጆ ቤታቸውንና ንብረታቸውን መብረቅ እየፈጠረ በእሳት ስለሚያቃጥልባቸው ቦዠ ስለሚባለው የዛር መንፈስ ነው የምነግራችሁ። አዎ በትክክል ሰምታችሁኛል። ቦዠ ነው የሚባለው። እንግዲህ ይሄ የዛር መንፈስ ብዙ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችን ከክርስትና ሕይወት አውጥቶ ፕሮቴስታንት ያደረገ፣ እንደ ሌሎቹ የኢትዮጵያ ክፍል ጨሌ እያደረጉ አቴቴ እያሉ እንደሚያመልኩት ሁሉ በዚህ በጉራጌ ክልልም ተመሳሳይ ነገር ጨሌ እያደረጉለት ይካድሙታል። ይሄ ቦዠ የተባለ የዛር መንፈስ ዋና አለቃ ወይም መጽሐፍ ቅዱስ እንደሚለው በሮማውያን ቋንቋ ሌጊዮን የሰራዊት አለቃ በመባል የሚታወቀውን መንፈስ ነው ዛሬ ቦዠ እየተባለ የሚመለከው የሚገበርለት። ልክ እንደ መብረቁ መንፈስ እንደ ቦዠ ሁሉ በጉራጌ ክልል ሌላ በጣም የምትፈራ ዛር አለች። ምየት ወይም ሙየት ትባላለች። ስሟን ሰምታችሁ ለማታውቁ ምየት ወይም ሙየት ማለት ምየት መሙሚማሜ ምየት ነው የሚባለው። ምየት ማለት መንፈሷ ናት። ሙየት ደግሞ ሙየት ደግሞ መንፈሷ የምትቀመጥበት
የጨሌው ስም ነው። እንግዲህ ሁለቱ የጨሌው መንፈስና ቦዠ የተባለው የመብረቁ መንፈስ በዛ አካባቢ እጅግ በጣም የሚፈሩ የዛር መናፍስቶች ናቸው። ከሚፈሩበትም ምክንያት አንዱ የዛ አካባቢ ተወላጆች ለቅዱስ ሚካኤል ልዩ ፍቅር ስላላቸው ቅዱስ ሚካኤል ነኝ እያለ በቅዱስ ሚካኤል ስም ይሸውዳቸዋል፣ ያጭበረብራቸዋል። ብዙ ምስኪን ክርስቲያኖች ወር በገባ በ12 የቅዱስ ሚካኤል ቀን በዚህ ቀን እናታችሁን ወስድባችኋለሁ፣ በዚህ ቀን አባታችሁን ወስድባችኋለሁ፣ በዚህ ቀን እህታችሁን ወስድባችኋለሁ እያለ በቅዱስ ሚካኤል ስም ብዙ ሰው ገድሏል፣ የብዙ ሰዎችን ነፍስ አጥፍቷል። በዚህ በመስቀል በዓሉ ድምቀቱ፣ መሰብሰቡ በጣም የሚያስደስት የሚያምር ፕሮግራም ቢሆንም ብዙ እህት ወንድሞቼ ለመመረቅ ወደ እናትና ወደ አባቶቻቸው ሲጠጉ የሚመርቃቸው የሚባርካቸው የቤተሰቦቻቸው የሚመለከው የሚገበርለት የዛሩ መንፈስ እንደሆነ አያውቁም። እህት ወንድሞቼ እንባረካለን ብለን ገንዘብ እንሰጣለን፣ ለእግዚአብሔር የሰጠን ለእግዚአብሔር ያበረከትን ነው ይመስለን። እኛ ግን የተመረቅነው የተባረክነው በዛሩ ነበር። በተያያዥነት ልክ እንደ ሌሎቹ በዓላት እንደ አሸንዳ፣ እንደ አዲስ ዓመት፣ እንደ እንቁጣጣሽ ሁሉ የጉራጌ ሴት ልጃገረዶች ለየት ያለና በጣም የሚያምር ልብስ ለብሰው ወደ ወንዝ ወርደው ምየት ወይም ሙየት የምትባለውን የጨሌ መንፈስ አክብረዋት አንግሰዋት ይመለሳሉ። ልክ እንደ አሸንዳ በዓል ሁሉ ሴት ልጃገረዶች ከበሮ እየመቱ መንገድ ላይ ሰው አስቆመው ክብ ሰርተው እየጨፈሩ ከሰው ገንዘብ እንደሚቀበሉት ሁሉ በዚህ በጉራጌ ክልልም የሚገኙ ልጃገረዶች ምየት ወይም ሙየት የተባለችውን የጨሌ መንፈስ አንግሰዋት አክብረዋት ከተመለሱ በኋላ መንገድ ላይ የሚያገኙትን ወንድ ዙሪያውን ክብ ሰርተው አይናቸውን እያፈጠጡና እያጉረጠረጡ በጨሌዋ መንፈስ አይን እየተመለከቱ እንደሚያስጨንቁ በተደጋጋሚ ሰምቻለሁ። በዚህ አጋጣሚ አንድ ቲክቶከር ወንድማችን ባህል መሆኑን ባለማወቅ መንገድ ላይ ክብ ሰርተው ወንድ ሲያስጨንቁ ያያቸውን የጉራጌ ልጆች ቪዲዮ ቀርጾ እነዚህ ልጆች ምን ነክቷቸው ነው ብሎ ቲክቶክ ላይ ቪዲዮ ለቆ ከዚህ በፊት ተመልክቼዋለሁ። ይህ ቲክቶከር ወንድማችን ያልተረዳው ነገር ወንዝ በወረዱበት ሰዓት ያችን ሙየት ወይንም ምየት የተባለችውን ጨሌ ለማምለክና ለመለማመን ወንዝ ወርደው በተመለሱ ሰዓት ተሸክመውትና ተጭኖባቸው የመጣችው የጨሌዋ መንፈስ እንደሆነች አላወቀም፣ አልተረዳም ነበር። እንግዲህ ይህ ሁሉ ነገር የሚሆነው ከመስከረም 1 እስከ መስከረም 17 ባለው ጊዜ ነው። ከአዲስ ዓመት የምየት ጊዜ፣ መስቀል ሲደርስ ደግሞ ቦዠ የሚመለክበት ጊዜ ነው። ብዙዎቻችን ያለማስተዋል ጉዳይ ሆኖብን ነው እንጂ ይሄ የሰው ልጆች ሁሉ ጠላት የሆነው የተጣለው መልአክ ስሙን እየቀያየረ አንዴ ዛር፣ አንዴ ጨሌ፣ አንዴ አድባር እየተባለ ራሱን እግዚአብሔርን በምናመሰግንበት ስቅለቱን፣ ልደቱን በምናከብርበት የእመቤታችን ልደት በምናከብርበት ጊዜያቶች እየጠበቀ በእግዚአብሔር ስም በቅዱሳን መላእክት በእመቤታችን ስም እያሳበበ ራሱን ያስመልካል፣ ያስገብራል። ልክ እንደ ቦዠና ምየት ሙየት ሁሉ በግንቦት 1 ግንቦት ልደታ እመቤታችን በተወለደችበት ቀን ሰው ተሰብስቦ ዛፍ ስር ቡና እየተፈላ የኑግ ቂጣ እየተዘጋጀ እኛ የማያገባንን እመቤታችን ተወልዳ ደስታ ዝማሬ ሲገባን የኑግ ቂጣና አረቄውን አስቀርቦ ሙዚቃውን አስከፍቶ አስረሽ ምቹ ሲጨፈር በዳንኪራ ይታደርለታል። ልክ እንደ ግንቦት ልደታ ሁሉ መስቀልን ጠብቆ በንግሥት እሌኒ አማካኝነት ለዘመናት ተደብቆ የነበረውን የጌታ ግማደ መስቀል የተገኘበትን ይሄው እልል በሉ ተገኘ መስቀሉ እየተባለ በዝማሬ በደስታ የምናሳልፍበትም ጊዜ ይህን የተከበረ ትልቅ በዓል በዘፈንና በዳንኪራ የምናሳልፍበት ምክንያት ቀድሞ ነገሩን ዛሮቹ ስለተቆጣጠሩንና ስለሰለጠኑብንም ጭምር ነው። ልክ በኢትዮጵያ የሰሜኒቷ ክፍል በአማራውና በትግራዩ ክልል አውደ ነገስቱ፣ ኮከብ ቆጠራው፣ መስተፋቅሩ፣ ድግምቱ ሃይማኖትን እንደሚያስቀይር ሁሉ በተመሳሳይ ደግሞ ወደ ኦሮሚያ ስንሄድ ሃይማኖትን የሚያስቀይረው የጥርጥር መንፈስ የሚሆነው እህትና ወንድምን በውርስ የሚያጣላው ሰዓት ጠብቆ ቡና የሚያስፈላው ለጸሎት ስንንበረከክ ቅዱሳን መላእክቱን የእመቤታችንን የሥላሴን ስዕል እያየን በልባችን ጥርጥር የሚፈጥርብን የአዳል ሞቲ መንፈስ በስፋት ይመለካል። እንደጠቀስኩላችሁ ልክ እንደ ትግራይ እንደ አማራና እንደ ኦሮሚያው ክልል ሁሉ በጉራጌ ክልል የሚመለከውም ይኸው በተለያየ የኢትዮጵያ ክፍል ስሙ የተለያየ ሆኖ ቢጠራም ተመሳሳይ አንድ አይነት ሰይጣንና አንድ አይነት ዛር ነው የሚመለከው። እንዲያውም ከቅርብ ጊዜያት ወዲህ በጉራጌ ክልል
የፕሮቴስታንት እምነት ተከታዮች መብዛትን ተከትሎ ተዋህዶ ሃይማኖታቸውን ቅድስት ቤተክርስቲያንን እየካዱ እየተው የሚወጡ እህት ወንድሞቻችን እናት አባቶቻችን ለዚህ ቦዠ ለተሰኘ የጥርጥር የመናፍቅ መንፈስ ተጠቂ ስለሆኑ ነው። በጉራጌ አካባቢ የሚገኙ ፕሮቴስታንቶች ኦርቶዶክስ ተዋህዶ ሃይማኖት የባዕድ አምልኮ መጠራቀሚያ፣ በውስጧ ደግሞ ጣዖት እንደሚመለክ የውሸት ስብከታቸውን እየሰበኩ ህዝቡን እያጎረፉት ህዝቡን እየወሰዱት ያሉት። በአማራው፣ በጉራጌው፣ በትግሬው ስማቸው የተለያየ ሆኖ የጠራሁላችሁ የመናፍስት የዛር አይነቶች ሁሉም የጥርጥር የመናፍቅ መንፈስ ናቸው። መናፍቅ ማለት ግማሽ ማለት ነው። ግማሹን የሚያምን ግማሹን የሚቀበል የሚጠራጠር እንደማለት ነው። በአንዳንድ ሚዲያዎች መናፍቅ አትበሉ ወንድማማችነትን ያጠፋል እየተባለ ቢነገርም መናፍቅ የሚለው ቃል ብቻ ነው በትክክል መግለጽ የሚችለው። መናፍቅ ማለት ስድብ አይደለም። መናፍቅ ማለት የግዕዝ ቃል ሲሆን ነፈቀ ወይንም ከፈለ ከሚለው የተገኘ የግዕዝ ቃል ነው። ፕሮቴስታንት እህት ወንድሞቻችን መጽሐፍ ቅዱስን ከፍለው 81 አሃዱ የተባለውን የኛን መጽሐፍ ቅዱስ ከፍለው ቆርጠው ቆራርጠው የሚቀበሉት 60ውን የመጽሐፍ ቅዱስ ክፍል እስከሆነ ድረስ በእመቤታችን በጻድቃን ሰማዕታቱ በክርስቶሎጂ በክርስቶስ አምላክነት በብዙ ነገሮች ስለማንግባባና የራሳቸው የሆነ አካሄድ ስላላቸው እነሱን ሊገልጽልንና እነሱን ልንረዳበት የምንችለው መናፍቅ የሚለው የአማርኛ ቃል ብቻ ስለሆነ ነው መናፍቅ እያልን የምንጠራቸው። ይህን ቪዲዮ የምትከታተሉ ሁላችሁም እህት ወንድሞቼ ስለነዚህ የዛር መናፍስቶች ስራ ባላወቅንና ባልተረዳን ቁጥር ማንም እንደፈለገ እየመጣ የሚነዳን የሚዘውረን ነው የምንሆነው። ለዚህ ነው ዛሬ ጌታ ተገለጠልኝ፣ አምላክ ተገለጠልኝ፣ በዚህ ሳምንት እናትን እሸኛታለሁ፣ ወንድምን ነጥቃለሁ፣ ቤተሰባችሁን አጠፋለሁ፣ እገላለሁ እያለ ሲያስፈራራን ሲሸውደን ሲያስገብረን የኖረውን የዛር መናፍስት በአደባባይ እንደዛ እያሉ ሲዋሹንም ልንነቃባቸው ልናውቅባቸውና እርምጃ እንዳንወስድባቸው ያደረጉን የነዚህ የዛር መናፍስት ስራ ነው። ለዚህ ነው መንቃት ማወቅ ነው የሚባለው። ሁል ጊዜ ራሳችንን ለማሻሻልና መንፈሳዊ ህይወታችንን ለማስተካከል በሞከርን ቁጥር ስለምንነቃ ስለምንነቃቃ የበለጠ ጎበዝ እንሆናለን። ከራሳችን አልፈን ለቤተሰቦቻችን ከቤተሰቦቻችንም አልፈን ለሀገራችን ላሉባት ችግሮች ትልቅ መፍትሄ መሆን የምንችለው እኛ ክርስቲያኖች ነንና እባካችሁ ሁላችንም መንፈሳዊ መነቃቃት ያስፈልገናል። መንፈሳዊ መነቃቃት ማለት የተግባር ክርስትና ማለት ነው። የመናፍስት ውጊያን የሚያስተምሩን የተጋድሎ ህይወትን የሚያስተምሩን ስንክሳሩን ገድላቱን ለኛ የሚለፉትን የነ መምህር ተስፋዬ አበራን የነ ቀሲስ ሄኖክ ወልደ ማርያምን የነ መምህር ግርማ ወንድሙን ትምህርት በመከታተል የተግባር ክርስትና በመኖር መንፈሳዊ ህይወታችን ላይ ጠንካራ በመሆን ከኛም አልፎ ለብዙ ሰው እንተርፋለንና መልካም አውደ ዓመት። ራሳችሁን ጠብቁ መልእክቴ ነው።